ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ የእንግዳ ፕሮግራማችን ነው። በዛሬው የእንግዳ ፕሮግራማችን የምትወዱትን የምታከብሩትን ባልደረባይን ማለት እችላለሁ ይዤላችሁ ቀርብ ያለው ሁላችሁም እንደምታውቁት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ዛሬ 8ኛ ዓመት ደፍነዋል። የዛሬው ቀን በኢትዮጵያ በተለያዩ ዝብርቅርቅ ስሜቶች ውስጥ ነው ያለው። በኦሮሚያ ክልል አካባቢ በግዳጅም ቢሆን ዜጎች ሰልፍ እንዲወጡ እየተደረገ ሲሆን በአማራ ክልል በአብዛኞቹ አካባቢ ያለማንም ቀስቃሽ ህዝቡ በተቃውሞ ወጥቶ በቃን የአብይ አህመድ አገዛዝ እያለ ነው የሚገኘው። ምርጫውንም አንፈልግም፣ ከምርጫው በፊት ሰላማችን ይቀድማል የሚል ኃይለኛ ተቃውሞዎች እየተደረጉ ነው። በዚህ ዙሪያዎች እንደው በአጭሩ በወፍ በረር ቅኝት ያለፉት 8 ዓመታት ምን ይመስላሉ የሚለውን ለማወያየት ባልደረባይን የምትወዱትን መስፍን አማንን ይዤ ቀርብ ያለሁ። መስፍን ከሁሉም በቅድሚያ ለቃለ ምልልሱ ፈቃደኛ በመሆንህ በተመልካቾችና በአድማጮች ስም አመሰግናለሁ። ደረጀ እኔም አመሰግናለሁ ስለ ግብዣው። እንኳን ተገናኘን በድጋሚ አልፎ አልፎ ነው ሚዲያ ቀርበውና እንኳን ተገናኘን። እንግዲህ 8 ዓመት የሚገርም ነው። 8 ዓመት ስንት ነው ብዬ ነው እየጠየቅኩ ነበር ዛሬ ጠዋት ስነሳ ማለት ነው። ጌትነት እኔው አንድ አዲስ አበባ ዩኒቨርሲቲ 50ኛ ዓመቱን ሲያከብር 50 ዓመት ስንት ነው የሚል ድራማ ሰርቶ ነበርና 8 ዓመት ስንት ነው? በቃ 8 ዓመት ያለፉት 8 ዓመታት ኢትዮጵያ ውስጥ የወረደው መዓት እና መከራ ምናምን ራሱ 8 ዓመት ብቻ ይበቃዋል ብለህ ታስባለህ? በጣም እንትን ነገር ነው እና በጣም እንትን ነው። እስቲ ወደ ጥያቄው ትክክል መስፍን ልክ ይገባኛል። አንዳንዴ የምትወደው ነገር ሲሆን 8 ዓመትም 8 ደቂቃ ይሆንብሃል፣ ቶሎ ያልፋል። መከራ ሲሆን ደግሞ ከ80 ዓመትም በላይ ይረዝምብሃል። ይገባኛል የምትለው ነገር ዛሬም በሰልፎቹ ላይ የተንጸባረቁት እንደዛ ናቸው። በተለይ ጠቅላይ ሚኒስትሩ ሲመጡ ወደ ስልጣን ካስታወስክ መስፍን ከኃይለ ማርያም ደሳለኝ ከቀድሞ ጠቅላይ ሚኒስትር ስልጣን ተረክበው መጀመሪያ ፓርላማ ላይ ካደረጓቸው ንግግሮች እስካሁን ድረስ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ፣ ባለፉት የኢህአዴግ ዓመታት ቶርቸር ፈጽመናል፣ አስረናል፣ አሰቃይተናል። የኢትዮጵያ ሕዝብ በእኔና በድርጅቴ ስም ይቅርታ ጠይቃለሁኝ ያደርግልኝ፣ በነ ጊዜ ይህን ሀገር አይፈጸምም፣ ማንም አሳዳጅ ማንም ተሳዳጅ አይሆንም የሚሉ በርካታ ፕሮሚሶች በመንገር ድጋፉ እንዴት እንደነበር አይተዋልና በተግባር ደግሞ የታየውን ነገር አይተነዋልና እንደው እስኪ በዚህ ላይ እንደው ያንተን ምልከታ እንዴት እንደው ያን ጊዜ ስታስታውሰው ከሆነው ነገር ጋር እንዴት ታየዋለህ? በጣም ነው የሚገርም ነገር እሱ ንግግር ኢምፕረስ ማንንም ኢትዮጵያዊ ሀገሩን የሚወድ ኢትዮጵያዊ እውነት እንነጋገር አይደል ኢምፕረስድ ያደረገ በጣም የማረከ በቃ የኢትዮጵያ ቀን ወጣ፣ ኢትዮጵያ ቀን ወጣላት፣ ኢትዮጵያ ነፃነት መጣ፣ ኢትዮጵያ ውስጥ የተሻለ ሀገር የምትሆንበት ጊዜ መጣ፣ ኢትዮጵያ በቃ እስካሁን ያሳለፍናቸው የ40 የ50 ምናምን ዓመታት የአምባገነንነት እንትን ዘመን አበቃ የሚል በጣም ተስፋ የፈነጠቀ እንትን ነው የነበረው። በነገራችን እንደዚህ አይነት ስፒች በኢትዮጵያ ፖለቲካ መሪዎች ዘንድ ተሰጥቶ አያውቅም እና በቃ ትልቁ እንዲያውም የኢትዮጵያ ሁሌ የምለው ነገር አለ። የኢትዮጵያ ፖለቲካ ኤሊት ከዳር እስከ ዳር የተሸወደበት ንግግር ነው ያ ንግግር። በቃ አይኑን ጨፍኖ ነው በቃ ለአብይ አህመድ ነገሩን በሙሉ ጠቅልሎ የሰጠው። አንተ አሻግረን አንተ ምራን ነው የሚለው ነገር። አሁን ወደኋላ ከ8 ዓመት በኋላ ያን ነገር ወደኋላ ሄደን ስንገመግመው ያ ንግግር ከንቱ በቃ ባዶ የቃላት ኳኳታ በቃ የተከመሩ ቃላት አለ አይደል? ብሎ ሰብስታንስ ቁም ነገር የሌላቸው ቃላት እና ጀስት በነገራችን ላይ ፖለቲካን እንደማታለል ስልት በመጠቀም እንደ አብይ አህመድ የተሳካለት መሪ በኢትዮጵያም በአፍሪካም በዓለምም የለም። ኖቤል ሽልማት እስከመቀበል ድረስ ደርሷል። ያ ንግግሩ አሁን ያለውን የኢትዮጵያን የ8 ዓመት ጊዜ ዘመን ስንገመግመው የማታለል የማጭበርበር የውሸት የሰውየውን በቃ የመጨረሻ የፖለቲካ ቁማርተኝነት የሚያሳይ ንግግር ነው። በአጠቃላይ ያለፈውን 8 ዓመት ጉዞ በዛ ንግግር ብቻ ብንገመግመው አፕሳይድ ዳውን በቃ ቃል የገባ አንድ መሪን የምትገመግመው ቃል በገባው እንትን ነው። አሜሪካን ሀገር አብይ አህመድ ከመጣ 2 ፕሬዝዳንቶች አልፈዋል። በነገራችን ላይ እንግሊዝ 3 ጠቅላይ ሚኒስትር አሳልፋለች። በጣም በቂ ነው አንድ መሪ አሁንም በነገራችን ላይ
ለውጡ ሽግግሩ ምናምን ይላሉ እንጂ ኦልሬዲ አብይ አህመድ በህጋዊ መንገድ በትክክለኛው መንገድ ጊዜውን የጨረሰ መሪ ነው። 8 ዓመት ለአንድ ሀገር ለአንድ መሪ አገር ለመለወጥ ስራውን ለመስራት ፖሊሱን ለማስፈጸም ከበቂ በላይ ናቸው። እንዲያውም ያው በአንዳንድ ሀገሮች 2 ተርም ነው። በዚህ ጊዜ ውስጥ ግን ያየነው ነገር ቅድም ያልኩት ከመነሻው ከዛ ጽሁፍ መነሻ ያየነው ነገር ስንገመግመው እያንዳንዱ ነገር የተገላቢጦች ነው። ስንሞት ኢትዮጵያዊ ስንኖር ኢትዮጵያዊ ያለውን ነገር ዝም ብለህ ስታየው አሁን ኢትዮጵያ እውነት ለመናገር አለች እንዴ? አሁን ዛሬ ጠዋት የአሜሪካን ስቴት ዲፓርትመንት ያወጣው መግለጫ የት ነው ኢትዮጵያ የሚካሄደው ብዬ ነው የጠየኩት። በነገራችን ላይ አዲስ አበባ ራሱ ዝርፊያና ቅሚያ ስላለ ምናምን እና የስቴት ዲፓርትመንት መግለጫ ስታየው እንዴ እሺ የት ሄዱ ነው የምትለው ነገር ጥላለህ። በቃ አሜሪካዊ ዜጎች እዚያ ትሄዱ አየሁትና በቃ ምንም እኮ ቢጫ የሚካሄድበት ቦታ የለም። ዝም ብለህ አሁን በእነሱን ትስታየው የእንግሊዝ ውጭ ጉዳይ ሚኒስትር ያወጣው ተመሳሳይ ነገር። ይሄ ሌላ ነገር አይደለም፣ የአመራር ውድቀት ነው፣ የመሪ ውድቀት ነው። አብይ አህመድ ኢትዮጵያ የምትባለው ነገር አፈረሳት ማለት ይቻላል። ሊትራሊ አፈረሳት ማለት ይቻላል። ይህ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ያለው አሁን የትኛው ኢትዮጵያዊነት ስሜት ነው ትላለህ? የኢትዮጵያ ባንዲራ ተለብሶ ተይዞ እኮ የማይካሄድበት ዋና ከተማ ውስጥ ነው ያለ ነው። በነገራችን ላይ ኢትዮጵያውያኖች በሀገራቸው ተስፋ ቆርጠው ማለት ነው። የመን በረሃ ይብላኝ፣ የዚህ የናሚቢያ ካላሪ ዴዘርት እዛ ውስጥ ገብቼ ልጥፋ፣ የሳራ በረሃ የሊቢያ ሰው አጋቾች የፈለጉትን ያርጉኝ ብሎ እኮ ሰው ተስፋ ቆርጦ የሚሄድበት ሀገር ነው። ኢትዮጵያ ስንሞት ኢትዮጵያዊ ስንጠፋ ስንኖር ኢትዮጵያ የሚባለው ማለት በዲሞክራሲም አግባብ ካየ ነው። እኔም ደሪ አንተ ታውቃለህ፣ እኔ ኦልሞስት ረጅም ዓመት የኢትዮጵያ ፖለቲካ ውስጥ በተቃዋሚነት የቆየ ሰው ነኝ። ወያኔ ባይፋር በብዙ ነገር የተሻለ አድቫንስ የፖለቲካ ምህዳሩ ትንሽ የተለቀቀ አሁን እኮ የለም እኮ የምታስበው ነገር እኮ የለም እኮ። ሰላማዊ ሰልፍ ማድረግ አችልም፣ የአዳራሽ ስብሰባ ማድረግ አችልም፣ ጋዜጣዊ መግለጫ መስጠት አችልም። እንትን ነው የነፃ ፕሬስ የሚባል ያኔ ታስታውስ፣ አንተም ጋዜጠኛ ነበር። ስንት ጋዜጦች ነበሩ ኢትዮጵያ ውስጥ መሪውን እንደ ፓርቲውን መሪውን ስንት እንዴት አይነት ነገር ስራዎች የሚሰሩ አሁን አለ ጋዜጣ አለ። ስንት ጋዜጠኛ ነው ኢትዮጵያውያን ተሰዱ ያለው? አሁን ዩጋንዳ በለው አውሮፓ፣ አሜሪካ ምናምን። በኢትዮጵያ ውስጥ የፖለቲካ እንትኑ ከሚገርመው በላይ የሰብአዊ መብት ጥሰቱን አታንሰው። ይሄ በጅምላ ማንነት ተኮር ጥቃቱ በቃ አሁን እኮ ከመልመዳችን የተነሳ ብዙም ይገርመኛል አንዳንዴ። በቃ ብርቅ ነገር ያልሆነበት ሁኔታ ነው ያለ ከመለመዱ የተነሳ ማለት። እሱም ከማስለመዱ የተነሳ ምንድነው አታዳንቁ ነው ያለ የሚለው። አታዳንቁ፣ አሜሪካም ሰው ይሞታል ምናምን ይላል። የሞቱ ሰዎችን ዛፍ ጥላ እንዲሆናቸው ዛፍ እንሰራላቸዋለን ብለ የሚሳለቅ መሪ ነው ያለው። በነገራችን ላይ እንግዲህ አስበው የዛሬ 8 ዓመት አብይ አህመድ ሲመጣ እናቶች ኢትዮጵያውያን ይሄ በቃ እንደው እግዚአብሔር የባረከው እግዚአብሔር የመረጠው ከእግዚአብሔር የመጣ መሪ አድርገው የተቀበሉት መሪ እንዲህ አይነት አውሬነት፣ ጭራቅነት፣ በሰዎች ስቃይ የሚደሰት ካሊጉላ ነው የሚለው አንድ እንትን አለ። እውነቱን እኮ ነው። በሰው በገዛ ወገኖቹ በገዛ ዜጎቹ ሳብጀክቶቹ ስቃይ የሚደሰት መሪ ነው አሁን ያገኘ ነው ማለት። ኢኮኖሚውን አታንሳው። በቃ ኮምፕሊትሊ ኢትዮጵያ የምትባል ሀገር ምናልባት አሁን ደግሞ የነዳጅ እንትኑ ተጨምሯል። ምንድነው በእንቅርት ላይ ጆሮ ደግፍ ነው የሚባለው። በእንቅርት ላይ ጆሮ ደግፍ ነው ነገር ተሽመድምደዋል። ሌሎቹ ሀገሮች ያላቸውን ሪዘርቭ እያወጡ እየተጠቀሙ እንትን እያሉ ነው። ኢትዮጵያ እኮ አሁን በቃ ቤታችሁ ተቀመጡ አትምጡ ምናምን እየተባለ መስሪያ ቤት የሚነገርበት ደረጃ ላይ የደረሰበት ሁኔታ ነው። ድፍድፍ እናወጣለን ተብሎ ነበር። ድፍድፍና የመጡ ጊዜ ድፍድፍ ነው እንጂ በደፈናው ያሉት የነዳጁን የጠላ ድፍድፍ መስተናገሩ የሚሉም ተከራካሪዎች መጥተዋልና ኤኒዌይ መስፍን እስካሁን ባልከው ላይ ቅድም ያልካትና ያሁኗ እንድታስታረቅልኝ ነው። ፖለቲካን በማጭበርበር የተሳካለት ሰው ብልሃል። በቅድም እኔ ስኬት የሚለውን ቃል እንድታጠራ ብዬ ነው። አሁን ደግሞ ባዶ ቀረ የሚለው ነገር ነው። በእርግጥ ስኬት ይባላል ወይ? እንዲህ አይነት ስኬት የት ድረስ ወሰደ? ለጊዜው ሊሆን ይችላል፣ ለጊዜው ስኬት ሊሆን ይችላል፣ ወደ ስልጣን ለመምጣት ምናምን ለማድረግ ይችላል። በእርግጥ ብዙ ወንዝ የማያሻግር ነገር ለጊዜው ያን የምታደርግ ነገር አንተ እናቶች ትላለህ። እኛ ሁሉ አልቅሰን የለ እንደ የመጀመሪያውን ንግግር አድርገን
ሰምተን እኮ አልቅሰናል። ግን ይሄ ስኬት ይባላል ወይ? ራሱንስ አሁን አጣብቂኝ ውስጥ አልከተተውም ወይ? ሀገርንስ አጣብቂኝ ውስጥ አልከተተም ወይ? እንዴት ታየዋለህ? ይሄን አስታርቀው። እንደ ሀገርና እንደ ህዝብ አይደለም እኮ አሁን አብይ አህመድ ቅድም ዳንኤል ክብረት አንድ 8 የአብይ አህመድ ኳሊቲዎች ወይም ደግሞ ጥንካሬ ፍሬ ያወጣቸው 8 ዓመት ስለሆነ ነው። እሱማ 9 ሲሆን 9 ይላል፣ 7 ሲሆን 7 ነው። እና ጉጉት ነው ምናምን አንድ ያለው ነገር አለ። ጉጉት ነው፣ ጥማት፣ ከፍተኛ ፍላጎት የሚለው ነገር እንትን እና አብይ አህመድ ከልጅነቱ ጀምሮ ፍላጎቱ ጉጉቱ ስልጣን ነበር። በምንም ብሎ ማለት ነው ተገለባብጦም ሞቶም ተነስቶም ስልጣን ማግኘት ነበር። ያንን ነገር አግኝቶታል፣ ተሳክቶለታል ብሎ እሱ ስልጣን ላይ መውጣት 8 ዓመት ቀላል አይደለም። 8 ዓመት በተለይ ደግሞ ይሄ ያለፉትን 4 እና 5 6 ዓመታት በብቸኝነት ኢትዮጵያ ውስጥ ተቋም የሚባል ነገር ጠፍቶ በብቸኝነት አብይ አህመድ ብቸኛ ወሳኝ የሆነበት አገዛዝ ነው ያለው። ባይዞ ፈላጭ ቆራጭ የምትለው ቃል አፕላይ በትክክል የሚገባው ስርዓት ነው እንትን ያደረገው እና በዚህ ካየ ነው በግል እንደ ግል ማለት ነው እንደ አብይ አህመድ ካየ ነው ተሳክቶለታል። እንደ ሀገር ካየ ነው ምንም ጥያቄ የለውም ወድቀናል። እንደ ሀገር ካየ ነው ሞተናል። እንደ ሀገር ካየ ነው የቁልቁለት ጉዞ ከሚባለው በታች ወርደን አዘቅት ውስጥ ነው ያለነው። ስለዚህ በማጭበርበር የተያዘ ስልጣን ዞሮ እኮ ዋጋ ያስከፍላል። ግን ይሄ የስልጣን ፍላጎት፣ የስልጣን ጉጉት፣ የስልጣን ያልተገደበ የስልጣን ጥማት ያለውን ሰውዬ አሁን ይኸው ስልጣን ላይ ወጥቶ ኢትዮጵያን እንደ ልክ ላይ እንደ ግል ቤቱ እኔ እንኳን በግል ቤቴ እንደዚህ እንኳን አልሞላቀቅ እንደዛ አይነት ያደረገበት ሁኔታ ነው። በዚህ ደረጃ ተሳክቶለታል። ቀላል ነገር አይደለም። የኖቤል ሽልማትን አጭበርብሮ እኮ ማግኘት ቀላል ነገር አይደለም። ዓለምን ያጭበረበረው ማለት ትችላለህ። የኢትዮጵያ ፖለቲካ ኤሊት፣ ሰነፉ ፖለቲካ ኤሊት እኔንም ጨምሮ ሁላችንም ጨምሮ ማለት ይሄ ሰውዬ ሲመጣ ቁጭ ብለን እዚህ ማን ነው ምንድን ነበረ ምን እስቲ ቆይ እንደው ሌላው ቀርቶ ያለፈ ታሪኩ እንኳን ባናቅ 6 ወር ወይም 1 ዓመት እንስጠው የሚል እንኳን ቁጭ ብሎ እንትን የማድረግ ነገር አልነበረም። እንዳለ ነው በቃ ሰሚት ያደረገው ሄዶ ጠቅሎ የገባው ማለት እና በዚህ ሁኔታ በማታለል በማጨረበር ተሳክቶለታል። ዞሮ ግን እንደዚህ አይነት ማጨበርበር ይሄ ትንሽ የከተማ ጭሩሌ የገጠር ትንሽ የከተማ ጭሩሌ አይነት ማጨበርበር ዞሮ የሚጎዳውን አጨበርባሪውን ነው፣ ተጨበርባሪውን አይደለም። በነገራችን ላይ አስቀያሚ ውድቀት ሁሌ የምለው ነገር ነው። አብይ አህመድ በጣም እንዳይመስል የኢትዮጵያ ሕዝብ አንድ ባህሪ ያለው የሆነ በጣም የመቻል ባህሪ ያለው ዝም ሲል የተቀበለ ወይም ደግሞ የተሸነፈ ተስፋ የቆረጠ ምንም ነገር የማድረግ አቅም ያነሰው ይመስላል። ግን የሆነ ሞመንቱን ጊዜውን ነው የሚጠብቀው፣ መጋጠሚያውን ነው የሚጠብቀው። እዛ መጋጠሚያ ላይ ሲያገኝ እኔ ልንገርህ በጣም እንኳን አይደለም ለአብይ አህመድ ለሌሎቹ መሪዎች እንደዚህ አልሳሳም እና ዋጋውን ይሰጠዋል ብዬ ነው የማምነው። እና ግን የሚያሳዝነው ነገር አገር በዚህ ደረጃ መጫወቻ መሆኗን በጣም እንትን የሚያደርገው እሱ ነው እና በጣም ሳድ ዛሬ የታዩት ሰልፎች በአማራ ክልል ይሄን ነው አንተ ያልካቸውን የሚያደርጉ ነው። ያ ሁሉ ጦርነት ከተደረገ በኋላ መስፍን፣ ያ ሁሉ ወታደር ከዘመተ በኋላ 2 ዓመት ሙሉ ያ ሁሉ ድሮን፣ ያ ሁሉ ጀት፣ ያ ሁሉ መድፍ፣ ያ ሁሉ ሞርተርና ድሽቃ ከዘነበ በኋላ በዚህ ደረጃ ህዝብ ከሸዋ እስከ ወሎ ከጎንደር እስከ ጎጃም በዚህ ደረጃ መውጣቱ አንተ ያልከውን ነው። ምን ያህል እንደውም ማሳቻ ጊዜ እኮ አልጠበቀም ህዝቡ እየተገደለ በቃ ከዚህ በላይ ምን ይመጣብናል የሚል ድምፅ ዛሬ በቃን እያለ ነው የወጣውና ቅድም አንተ ስታነሳው ባደጉት ሀገራትና በሌሎች በታደሉት ሀገራት ስልጣን ላይ ሲወጡ ቃል የገቡት ነገር ባለመፈጸማቸው ይጠየቃሉ። ልክ አካውንታቢሊቲ ያለ እነሱ ጋር ሲመረጡ ትራንስፓረንት ሆነው በግልጽነት ይሄን አደርጋለሁ ይላሉ። በዚህ ጊዜ ነው እንደውም በታይም ቴብል ነው ይሄን የሚያስቀምጡት። ያን ሳያደርጉ ሲቀሩ ይጠየቃሉ፣ አካውንታቢሊቲ ይመጣሉ፣ የስልጣናቸውን ይለቃሉ። ኢቭን ካስታወስክ እኮ መስፍን እዚህ ዓለም አቀፍ ወረርሽኝ ነው ኮቪድ መጣ ተብሎ 3 ሰዎች ተያዙ ተብሎ አይደል የኔዘርላንድ ጤና ጥበቃ ሚኒስቴር ስልጣኔን ለቀቅኩ አሉ። በ3 ሰው ተያዘ። ኃላፊነቴን አልተወጣሁም የገባሁትን ቃል አልፈጸምኩም ብለው ከዚህ አኳያ ከወሰድ ነው መስፍን ብዙ በማግስቱ ከስልጣን ማግስታቸው ጀምሮ ነዳጅ ድፍድፍ ነገ እናወጣለን፣ የአውሮፕላን ኤክስፖርት ጀመርን፣ በእሳተ ገሞራ እንትን የሚሰራ የኃይል ማመንጫ በ4.4 ቢሊዮን ዶላር ይሄን አደረግን፣ የድሮን ፋብሪካ ሰራን፣ ደመናን የሚያዘንብ ቴክኖሎጂ አስገባን የሚሉ
በርካታ በራሳቸው በሌሎች ሀገር ቢሆን ኖሮ ነው ማለት ከነዚህ አንተ ካልካቸው አኳያ ቃል የገቡትን ካልፈጽሙ ያደረገ እኛ ሀገር እኮ ይሄንንም ትተነዋል እኮ ግድ የለም መዋሸት ልማዳችን ነው ብለን ትተነዋል። አሁን እኮ መጠየቅ የሌለው እኛ ጋር እኮ በዛኛው በኩል ከዚህ ከውሸቱም አልፎ እየተፈጸመ ባለው ሰብአዊ መብት ጥሰት በኩል ማለት ነው። ጠቅላይ ሚኒስትር አብይ አህመድ ከመጡ አንድ ቀን እርሳቸውን የሚቃወም የተቃውሞ ሰልፍ ተደርጎ አይታወቅም። ጋዜጠኞች ተሰደዋል። ከስደት የተረፉት እስር ቤት ናቸው። ፖለቲከኞች ሰላም ይብቃ ይስፈን ጦርነት ይብቃ ማለታቸው አዋሽ አርባ ተግዘዋል። ሌሎችም ታስረዋል። አጠቃላይ ያለው ነገር አሁን ተጠያቂነቱን ቃል ከገቡት ሁኔታ ብቻ ሳይሆን እኛ ጋር ለማያቋርጠው ጦርነት ለማያባራው ጦርነት ለዜጎች እልቂት ለዛ ሁሉ ተጠያቂነት መጥፋቱ ነው የኛን ነገር እጅግ መራራ የሚያደርገው። ከሌሎቹ ሀገራት በተለየ መልኩ በጣም የሰብአዊ መብት ጥሰቶችና በሰው ልጆች ላይ የተፈጸሙ ወንጀሎች ዋር ክራይምስ እና ሁሉ ተፈጽመዋል። ሂውማን ራይትሶች እና አምነስቲ ኢንተርናሽናል ሁሌ የሚሉት ነገር ነው። ለዚህ ሁሉ ተጠያቂ የለም። ሆኖም አይተህ ከሆነ መስፍን አሁን እያነጋገረ ያነጋግራል። ይቺ ዓመታት በደረሰች ቁጥር የጠቅላይ ሚኒስትሩ ዓመት በደረሰች ቁጥር ባለፉት 3 ዓመታት በኦሮሚያ ክልል ብቻ ሰልፍ እንዲወጣ ይደረጋል። ሰው ቅድም አሁን አንድ ጀዋር ያላት ነገር አለች። ትስማማለህ አትስማማም ብለህ ነው ምንድነው እሱ ያለው? የብልጽግና አገዛዝ ወይ አብይ አህመድ አገዛዝ ይሄን ሰልፍ ባህር ዳር ላይ ማስወጣትም በኃይል ቢሆን አያቅተውም ነበረ። በኃይል አድርጎ ደሴም ላይ ቢሆን ሌላ አንዳንድ የተቆጣጠረቻው ከተሞች ላይ ማድረግ አያቅተውም ነበረ። ሆነ ተብሎ በመንግስት ሚዲያ ከኦሮሚያ ብቻ ሰልፍ የሚለው ነገር መጣፊያው እያጠረው ስለመጣ የኦሮሞን ህዝብ ለማነሳሳት የተጠቀመበት ስልት ነው፣ የአንተ መንግስት ነኝ ማለቱ ነው የሚል ነገር አለ። አንዳንዶች ደግሞ አይ በፍላጎት ነው ህዝቡ የወጣው እንደዚህ አትበሉ እያሉ የሚቃወሙ አሉ። ይሄን ጉዳይ እንዴት ታየዋለህ? ብዙ ነገር ነው ያነሳው። አንደኛው የአማራ ክልል አሁን ዛሬ የተካሄዱ ያሉት ሰልፎች አይቻቸዋለሁ። በጣም የሚገርመኝ ነገር ምን መሰለህ? አብይ አህመድ ስልጣን ሲመጣ አስታውሳለሁ አማራ ክልል ውስጥ ማቆሚያ የሌለው የድጋፍ ሰልፍ በሚገርም ሁኔታ በኋላ ላይ እኮ እንዲያውም ህዝቡ አቁሙ ተብሎ ነው የቆመው። ከልብ ባይዞ ህዝብ አለምንም ቀስቃሽ በራሱ ተነሳሽነት ሰልፍ ሲወጣ ለመጀመሪያ ጊዜ ያዩት 97 ነው። ጀነራል አሳምነው ሙሴ ያሉት ቀን አይደል? ያ ሁለተኛው አብይ አህመድ ሲመጣ ህዝቡ በእንትኑ በቃ ለውጡ መጣ ብሎ አለምንም ቀስቃሽ፣ አለምንም ግፊት፣ አለምንም የቀበሌ ካድሬ አደራጅነት ሰልፍ የወጣበት ክልል ከ8 ዓመት በኋላ ይሄው ተመሳሳይ ህዝብ የተቀየረ ነገር የለም። በነገራችን ላይ ይሄው ህዝብ በቃኝ፣ አንተ ውሸታም ነህ፣ አንተ መቀጠል የለብህም፣ አንተ ሌባ ነህ ብሎ በነፃነት እየገለጸ እንትን ያለበት ሁኔታ። በነገራችን ላይ ይሄ አሁን አማራ ክልል ፋኖ በተቆጣጠረባቸው አካባቢዎች ነፃነት ስላለ ህዝቡ ነፃነቱን መግለጽ ስለሚችል እንጂ በሌሎች ኢትዮጵያ አካባቢዎች ሰልፍ ኢንክሉዲንግ አዲስ አበባን ጨምሮ ማለት ሰልፍ የማድረግ እድሉ ቢሰጥ ከዚህ የበለጠ ትዕይንት እናያለን። አብይ አህመድን የሚቃወም ትዕይንት እናያለን። ችግሩ ያለው ክልከላው ላይ ስለሆነ ማለት የውሸቱን ያልከው በጣም ማለት የኢትዮጵያ ፖለቲከኞች እኔ አንተም ይኖርሃል ኬንያ እኔ ሁሌ ኬንያ ስገባ መጀመሪያ ሾክ ያደረገኝ ነገር ምንድነው የኬንያ ፖለቲከኞች አቋም የለሽነት ዋሾነትና ምናምን በጣም አቋማቸው ይቀያየራል። አንዴ ዋሻሉ፣ ሚዲያው ጠንካራ ነው ግን ይይዛቸው እና ለኔ ከኢትዮጵያ ፖለቲካ ለመጣ ሰው እንደዛ ነገር ሳይ መጀመሪያ ሾክ ነበር የነበረው። በዚህ አይነት በዚህ ደረጃ የሚዋሽ መሪ እንደ ባይዞ እንደ አገዛዝ እንደ ሙሉ እንደ ስርዓት የአብይ አህመድን አገዛዝ የሚያክል የለም፣ የሚወዳደር የለም። በጣም ቀላል ነገር ለማሳየት ቅድም ስለ አሜሪካን ኤምባሲ የአሜሪካን ውጭ ጉዳይ ሚኒስትር ሪፖርት አንስተናል አይደል? የቱሪዝም ሚኒስትሯ ወጣ ኢትዮጵያ በአመት 5 ሚሊዮን ነው ስንት ሚሊዮን ቱሪስት ስንት ሚሊዮን ጎበኛት ያለችው እንዴ? ኧረ እሱማ እሱ አንድ ክልል ነው አስኮ አንድ ክልል አማራ ክልል ብቻ 3 ሚሊዮን ጎበኛው አሉ በአመት አጠቃላይ እኮ ሀገሩን ያን እኮ አይጎበኝም። እኔ እኮ ማለት ውሸቱን ነው የምልህ። ወታደር ጋር ተምታቶባቸው እንዳይሆን ቱሪስት አማራ ክልል እኔ እንደዛ ነው ያየሁት እንዴ። እና
አስበው አሁን ይሄ ቱሪስት አሁን እኔ አንድ ቦታ ልሄድ ስል የኔዘርላንድ የውጭ ጉዳይ ሚኒስትር ትራቨል ዋርኒንግ እንትኖችን ቼክ አድርጌ ነው የሚሄደው። ለምሳሌ ሞሮኮ መሄድ ከፈለኩ ወይም አንድ ቦታ ኤሽያ የሆነ ቦታ መሄድ ከፈለኩ ትራቨል ዋርኒንግ ያለው በቃ እንዲህ ቦታዎች አትሄዱ እንዲህ ቦታዎች። ስለዚህ በቃ እንትን አለጋል ማለት ነው። እና ኢትዮጵያ ውስጥ እንደዚህ አይነት የጉዞ ማስጠንቀቂያ አንብቦ የሚመጣ ቱሪስት በጣም እንትን ጦርነት ለማየት ቅርስ ምናምን ለማየት ሳይሆን ኢትዮጵያ ውስጥ የሚካሄደውን ጦርነት ለማየት በጉጉት የሚመጣ ፈረንጅ ካልሆነ በስተቀር ማለት አሁን ምን መሰለኝ እኔ ውሸቱን ነው እንትን የምልህ 5 ሚሊዮን አማራ ክልል በአጠቃላይ 13 ሚሊዮን ነው ያለችው ሴትዮዋ እና በአመት የሆነ ቢሊዮን ብር አገኝም ብላ ስትናገር ሰማሁ። የትራቭል ያንን ውሸታቸውን ያው ይሄ እነዚህ የአሜሪካ ውጭ ጉዳይ ሚኒስትር እንትን ያጋልጠዋል። በቅርቡ ምን ዜና ሰማሁ መሰለኝ በአዲስ አበባ ዙሪያ የሚገኙ ሆቴሎች የሆቴሉ ቢዝነስ እየቀዘቀዘ ስለሆነ ሆቴሎችን ወደ ሆስፒታልነት እየቀየርነው ነው ሞቴል አልጋቸውን እያሉ እንትን አደረጉ። የማህበራቸው መግለጫ ሰጠ። በጣም አደገኛ የሚያስደነግጥ እኮ ነው። ያ ማለት እኮ ያ ቱሪስት የለም ማለት እኮ ይሄ ቁጥር እና የአብይ አህመድ የሚሰጡት ቁጥር ኢኮኖሚ በዚህ ነገር አድጓል፣ ግብርናው በዚህ ስንዴ በዚህ በኩል ሰብስበናል እንትን ብለናል የሚለው ይሄ አንድ ማሳያ ነው። በነገራችን ላይ ደረጃ እኔ ሰው ልብ እንዲለው ነው ይሄን ነገር የጠቀስኩት እንጂ በጣም ከመቶ በላይ ውሸቶች ስለዚህ አገዛዝ ማውራት ይቻላል። እና ውሸት በቃ ላይክ ስርዓቱ ውሸት ካላወራ በውሸት እንትን ካላለ መኖር እንደማይችል ተረድቷል። በነገራችን ላይ ምክንያቱም ስራ መስራት አይችልም። ምንም ስኬት የሚባል ነገር የለም። ስኬትን እያጋነንክ እየዋሸህ ካልሆነ በስተቀር እንትን ችግሩ ምንድን ነው? ኢትዮጵያ ውስጥ እንደዚህ አይነት የመሪዎችን ውሸት የፖለቲከኞችን ውሸት እግር በእግር እየተከታተለ የሚያጋልጥና የሚያሳፍር እና ከስልጣን እንዲለቁ የሚያደርግ እንትን የለም። ቅድም አንስተዋል። አሁን ለምሳሌ እንግሊዝ ሀገር ቦሪስ ጆንሰን የሚባል ጠቅላይ ሚኒስትር አለ። ጆንሰን ለምንድን ነው ከስልጣን የተባረረው? በኮሮና ጊዜ በተከለከለ ወቅት አድርገሃል ወይ ሲባል አላደረግኩም ብሎ ተናገረ ፓርላማ ላይ ማለት። በኋላ በመረጃ ተረጋገጠበት። አንተ ውሸታም ነህ ተባለ። በቃ ዋሽቻለሁ ለቃለሁ ብሎ ለቀቀ። ሲምፕል ባይዞ ይሄ በጣም ቀላል ነገር ማለት። አብይ አህመድ ከሚዋሸው ውሸት ቀደም ጠቅሰዋል። የነዳጁ በስንዴ ራስን መቻሉ እኔ እኮ ይገርመኛል እኮ በስንዴ ራሳችን ቻልን ተብሎ በተባለ በሚቀጥለው ሳምንት የኢትዮጵያ አደጋ መከላከል ምናምን ነገር እርዳታ ካረዳችሁን ይሄን ያህል ሰው ሊያልቅብን ነው ብሎ ደግሞ የስንዴ እርዳታ ሲለምን ታገኘዋለህ እንዴ? ጅቡቲ የተላከው ጅቡቲ ቆመብናል ይላል እንጂ ዜናው የሚቀጥለው ስንዴ ከውጭ ያስመጣል። እና የሚገርም አይነት እንትን ነውና ኢትዮጵያ ውስጥ ተቋም ስለሌለ ነው እንጂ በጣም በውሸት ላይ የቆመ ውሸት እንትን ያለ ስርዓት እንትን ነው። ይሄ መጨረሻ ላይ ያነሳው ኦሮሚያ ክልል እንትን ያደርጉ ያልከው ብቻ የሚያደርጉት በየአመቱ በጣም አደገኛው የአብይ አህመድ ጨዋታ ይሄ ነው። ቅድም ስንነሳ አንድ ያልነው ነገር አለ። አብይ አህመድ ስልጣን ሲይዝ ስንሞት ኢትዮጵያዊ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ያላትን ቃል አሁን አስበው። ወለጋ ሄዶ ይሄ እናንተ እድል ነው የኦሮሞ እድል ነው ሊነጥቋችሁ ነው። ይሄ እንግዲህ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ከሚባለው ነገር ጋር ፈጽሞ የተለያየ ነገር ማለት ምናልባት ስንሞት ኢትዮጵያዊ ስንኖር ኦሮሞ ምናምን የሚለው እንትን ገልጦት ካልሆነ በስተቀር እና ይሄ ደግሞ በጣም አደገኛው የአፍሪካ ፖለቲከኞች ሌሎች የአፍሪካ ሀገሮች የሚጠቀሙበት ስልጣን ላይ ሲወጡ የብሔርን ካርድ ወይም ደግሞ ሌላ ማጭበርበሪያ ተጠቅመው ስልጣን ላይ ይወጡና ስልጣናቸው አደጋ ላይ በወደቀ ቁጥር ወደ ጎሳቸው ሄደው እኔ እናንተ ልጅ ነኝ የእናንተን ጥቅም ነው ማስከብረው እናንተ ላይ ነው እኔ ስልጣን ከለቀኩ እናንተን ይበሏቸዋል ይጨርሷቸዋል የመሳሰሉትን ነገሮች የሚል ስራ ነው። ባይዞ በብዙ አፍሪካ ሀገሮች ውስጥ የምናየው ቀውስ መነሻው ይሄ ነው። እስካሁን ኢትዮጵያ ውስጥ በጣም ይሄ ነገር በጣም እንትን ነበረ። አንደርዶግ በጣም ብዙ እንትን አልነበረም። አብይ አህመድ ግን በግላጭ ማለት ነው ምንድነው የአዲስ አበባ ውስጥ ኦሮሞ ጠልነት አለ በግልጽ የሚናገር እንትን ማለት ከሱሉልታና ከሰበታ ምናምን ፈረሰኞች ሊመጡ ነበር እኔ ሊከላከሉ ያለው በግልጽ እንትን ነው። የት ነው ጅማ ላይ የኦህዴድ ስብሰባ ላይ ምናምን ኦሮሞ አገር መግዛት አይችልም ይሉናል እናሳያቸዋለን ማለት
አንድ ተራ አክቲቪስት ወይም ደግሞ የሆነ መንገደኛ ካድሬ ቢናገረው ይቅር ብለት አልፈዋል። ይሄ አብይ አህመድ አሁን ተወደደም ተጠላም የኢትዮጵያ ጠቅላይ ሚኒስትር የሚል ማዕረግ ላይ ያለው እንትን ማለት የኢትዮጵያ ጠቅላይ ሚኒስትር ማለት ለኢትዮጵያውያን በሙሉ ጠቅላይ ሚኒስትርነቱ እና እንዲህ ባለ ሁኔታ ውስጥ የሚናገረው ነገር በሙሉ ትልቅ ትርጉም ትልቅ አንድምታ እንዳለው ማወቅ አለበት። ግን በየጊዜው የምታያቸው ነገሮች በጣም አንዳንዴ ሽመልስ ቢናገር እንኳን አንዳንዴ ይቅር ሊለው ይችላሉ። ግን አብይ ኮንቲኒየስ የሚያደርጋቸው ነገሮች ስታየው በጣም ኃላፊነት የጎደለው የምልህ አንፊት ይላሉ አሜሪካኖቹ። ለመሪነት የሆነ የማይበቃ ሰው። በነገራችን ላይ የሚገርም አይነት ነገር ነው። መቼም ኢህአዴግ የሚባለው ድርጅት ነፍሱ አይማረው ነው የሚባለው፣ እግዚአብሔር ይቅር አይበለው እንጂ እንዲህ አይነት ጉዶችን ውስጡ ሸሽጎ ደግሞ አሁን ይወቅሳሉ፣ ሌላ ሰው ይወቅሳሉ። አብይ አህመድ እንትን ብለው ምናምን ይላሉ። ኢህአዴግ ነው እኮ በጥጦ አጥብቶ ኮትኩቶ ምን ብሎ ይሄን ሰውዬ ለዚህ ደረጃ በቃ እና እንዲህ አይነት እንትን ሰው በጣም በዚህ ደረጃ አልፎ ለዚህ እንዲበቃ በማድረጉ በጣም የሚያሳዝን ነገር ነው እና ደሬ በጣም ምልግም ያለፉት 8 ዓመታት በጣም የተሰበረው ቃል ኪዳን፣ የተፈጸመው ክህደት፣ የተፈጸመው ግፍ አድኖ በጣም በዛ ነው ካራክተራይዝ የምናደርገው። ኢትዮጵያውያኖች በተስፋ ነው የዛሬ 8 ዓመት መጋቢት ላይ እኔ አስታውሳለሁ። በጣም ቁጭ ብዬ ምናምን ነገር ከሆነ ቦታ ደረሽ እንትን ቀጥታ ላይቭ ነበር ስንከታተል ነበር። በጣም በጉጉት ማለት ነው። ምንድነው ማን ነው የሰውዬ የሚለው ማለት እና ትልቅ ተስፋ ነበር። ያ ተስፋ አሁን አፈር ድሜ ነው የበላው። ቃል ኪዳኑ ያ ቃል የተገባ ነገር በሙሉ ነገርኩ እኮ። አንድ መሪ የትም ሀገር ወደ ምርጫ ወደ ስልጣን ሲመጣ ቃል ገብቶ ነው የሚመጣው። ስልጣን ላይ ያለ የሚገመገመው ቃል በገባው መሰረት ነው። ያ ነገር ትንሽ ከዛ ላይ አንዲት ነገር አጉድሎ ቢገኝ በቃ ቃልህን አላሟላህም ዞር በል ይባላል። የሚገርመኝ ነገር ከዚህ ሁላ ውድቀትና ከዚህ ሁላ ምስቅልቅል ምናምን በኋላ አሁንም በሱ ዙሪያ ያሉ አሁን እንደነ ዳንኤል ክብረት ያሉ ሰዎች ማለት ነው በቃ አሁንም ሁሉ ነገር አልጋ ባልጋ ነው። በነገራችን የሚገርም ነገር እኮ ነው። ሁሉ ነገር አልጋ ባልጋ እኮ ነው። ተመልከት፣ የስቴት ዲፓርትመንት የአሜሪካ ስቴት ዲፓርትመንት ይሄ እነዚህ የኢትዮጵያ አካባቢዎች ምናምን ብሎ ኦልሞስት ቅድም እንዳልኩ ነው የት ነው የሚካሄደው ነው ያልኩት እያለ እንደዛ አይነት መግለጫ እያወጣ አብይ አህመድ ኢትዮጵያ ልክ ማነው ዳንኤል ክብረት ኢትዮጵያ ልክ በቃ የሆነ በሚገርም አይነት የብልጽግና ጎዳና ተመስገን ጥሩነህ የሚያለውን እያየሁት ነበር። የተስፋ ዘመን፣ የብልጽግና ዘመን ምናምን ማለት ሰዎች በቃ የሆነ ሌላ ተስፋ ከጎንደር ጎጃም እየሄዱ አቶ ተመስገን ጥሩነህ ካባ እየሰበሰቡ ነው። ካባቸው ከ30 ከ40 በልጧል። በየቦታው አረጋ ከበደ በሄዱ ቁጥር ይሰጣቸዋል ካባ። ይሄን ካባ መሸላለም ነው። ከዛ ውጭ አለፈ። ምንድነው ነበር እዚህ ጋር ለማንሳት የፈለግኩት እርግጥ ኢህአዴግ ነው ያሳደጋቸው እና አብይን እዚህ ያደረሳቸው። ቢያንስ ጠቅላይ ሚኒስትር መለስ ዜናዊ ለምንድነው በማህበራዊ ሚዲያዎች በስፖርት በማዘውተሪያዎች በምን የማይታዩት ሲላቸው ካስታወስክ አንድ ጥያቄ ላይ እኔ ሞዴል አይደለሁም ተቆጥሮ የተሰጠ ስራ አለኝ ዋናው ነገር ይሄ ነው ይላሉ። ስልጣን ላይ ሲወጡ ደግሞ መጀመሪያ ላይ ካረሳ ነው ዋና ምኞቶ ምንድነው ጉጉቶ ቅድም ዳንኤል ያሉ ሲባል ይክፋ የሚል መለስ እንቃወመዋለን፣ ግን የተናገረው ነገር ጠብ የሚል አይደለም። የኔ ጉጉት የኢትዮጵያ ሕዝብ 3 ሲበላ ማየት ነው በቀን ጊዜ ብሎ የተናገረው ትዝ ይለናል። ያ ብቻ አይደለም። አንዴ በፓርላማ ካስታወስክ ክቡር ጠቅላይ ሚኒስትር እነዚህ አሮጌ ታክሲዎች የአዲስ አበባን ገጽታ እያቆሸሹ ስለሆነ ለምን ገለል አይደረግም ሲባል ምን ብሎ ነው የመለሰው ካስታወስክ? በእነዚህ ቆሻሻ ታክሲዎች ውስጥ የሚተዳደሩ እልፍ ቤተሰቦች አሉ። እነዚህ ቆሻሻ የተባሉ ታክሲዎች የያዟቸው በብዙ ሺህ የሚቆጠሩ ድሃ ዜጎቻችን አሉ። ቢያንስ እንዲህ አይነት አመለካከት ማለት ነው። በሶስቱ ሁኔታ ላይ ስታነጻጽራቸው አብይ ይፈናቀል አዲስ አበባ ትመር እንጂ የፒያሳ ሱቆች ቢነሱ፣ የካዛንችስ ንግድ ድርጅቶች ቢነሱ፣ ሌላ ቦታ ቢነሱ እነዚህ ወገኖቻችንንም እንዳረሳቸው ብዬ ነው 8 ዓመቱን ስዘክር ለከተማ ልማት ተብለው የተነሱ ከቁልፍ ቦታዎች ከግንባር ቦታዎች ተነስተው ዛሬ ከከተማ ውጭ የተጣሉና ልጆቻቸውን የሚያበሉበትን ያላለቁ ቤቶች ውስጥ በሲሚንቶ ያልተለጠፉ ብርድ በሚያስገቡ ቤቶች ውስጥ ተጥለው ያሉ ለምን ከተማዋን ለማብለጭለጭ በሚል
ነገር ግን እንደተናገርከው ይሄ ሁሉ እንኳን ተደርጎ ከተማዋን ለወጥናት እያሉ እነ ዳንኤል ሁሉ እየተናገሩ ባሉበት ሰዓት ላይ ዋናው ነገር በዛሬው ዕለት በ8ኛ ዓመቱ የአሜሪካ ኤምባሲ መንግስት ምን አለ? ኢትዮጵያ ውስጥ አይተዋል ከቤኒሻንጉል ጀምሮ እስከ ሶማሌ እኮ ግንባር ድረስ ያልተዘረዘረ እኮ ቦታ የለም። የት እንሂድ አንተ እንዳልከው ከላይ አምጥተው በፕሌን አዲስ አበባ ላይ ቁጭ ማከሯ ላይ ምን እንደሆነ እኮ ግራ የሚያጋባ ነውና እጅግ የሚያናድዳቸው ይሄ መግለጫ ለምን ተቃረ 8ኛ ዓመቱ ዛሬ እየተከበረ ባለበት ሰዓት ላይ ምርጫ እያሉ ቢያደናግሩም ዜጎቻችን ኢትዮጵያ ውስጥ የትም ቦታ እስከ ድንበር ድረስ እንዳትሄዱ ብለው ያወጡት መግለጫ ለነሱ ራሱ ትልቅ እንትን ነው። ራሱ ምታት ነው ይሄ ነገር። ያ ብቻ አይደለም መስፍን እንድታየው ፈልገው በስተመጨረሻው ያለፉት 2 ዓመታትን ቅድም አንተ እንዳልከው የመጨረሻ ምሽግ ለማድረግ ሰልፎቹን በኦሮሚያ አካባቢ ብቻ ቢያደርጉም አይተ ከሆነ በአማራ ክልልም ሆነ በሌላ ክልል አክርፎ ህዝቡ ዝም ነበር ያለው። የዘንድሮ የሚለየው ወታደሩ ሁሉ በዘመተበት ድሮን ባልተቋረጠበት የከባድ መሳሪያ ድብደባ ባልተቋረጠበት አይተ ከሆነ ከደሴ ዙሪያ ከአልብ እኮ ጀምሮ የዘንድሮ በጣም የሚገርመው የሆነው ዝም ብሎ አክርፎ ዝም አላለም ህዝቡ። ወታደሩ በዘመተበት ጦርነቱ ባልቆመበት ሁኔታ ግደሉም ብሎ ነው የወጣው። ያ በቃል የኮሎኔል አብይ አህመድ አመራር በቃን ነው ያለው መፈክሩ ላይ በቃን ካሁን በኋላ ብሎ ህዝቡ የወጣበት ሁኔታ ላይ ነው። ያለፉት 2 ዓመታት አክርፎ ዝም ነው ያለው። አሁን ግን ወጣ በቃ ህዝቡ እየገደልከው ወጣ በአደባባይ። ስለዚህ ይሄ ነገር መጪውን ጊዜ እንጃ 9ኛ ዓመት የሚባል ላይኖርም እንደሚችል ማሳያ ነው። ህዝቡ ሰው እየተመታ እየተገደለ ከደፈረ ነፃነት ቀርባለች ማለት ነው። አንድ ይሄንን ወዴት እየሄደ ነው የሚለውን ታያውና፣ 2 በኦሮሚያ በኩል ህዝቡም ምሁራንም ሌሎችም ይሄ እየተደረገ ያለውን ነገር በመመከት በኩል አንተ እንዳልከው ይሄ በጣም አደገኛ መንገድ ነው። መሄጃው ሲያጥራቸው ነገሮችን ከአሁን በፊትም ተቃውሞ ሲነሳ አይተ ከሆነ የኦሮሚያ ብሔራዊ መዝሙር ትምህርት ቤት በማዘመር ሰንደቅ ዓላማ በማስያዝ ልክ የኦሮሚያ ህዝብ እንዳደፈለት ለመሰለ ቅድም አይቼ ነው የሆኑት ያልተዘገበላቸው በርካታ ሚኒሻዎች በኦሮሚያ አልቀዋል። ዜና ያልተሰራላቸው የኦሮሚያ ህዝብ በመዋጮ ለስንቄ ባንክ አምጣ ለምናምን ለቦሳ ጎፋና አውጣ ለሚኒሻ መዋጮ አውጣ እየተባለ እያለቀሰ ነው በየቦታው ያለው። ከሌላው የኢትዮጵያ ህዝብ የተለየ ጥቅም ያገኘበት ነገር የለም። ነገር ግን እቺ የብሔራዊ ቋንቋ ብሔራዊ መዝሙር ምናምን የምትለው የፖለቲካ ጨዋታ አይደለችም። ፊንፊኔ ኦሮሚያ ናት የምትል መፈክር በማሰማት የዚህ አይነት ጨዋታ መጫወት ይፈልጋሉ የህዝቡን የልማት ጥያቄ ሳይመልሱና በዚህ በኩል የኦሮሚያ ምሁራን ህዝቡስ ምኑስ ወደ መጥፎ ነገር እንዳይመሩን መቼም መጥፎ ናቸው አምባገነኖች ብዙ ጊዜ ብቻቸውን አይደለም አደገኛው ነገር ይዘው ነው የሚጠፉትና ብዙ ነገር ያ ነገር እንዳይኖር ምንስ መደረግ አለበት በሚለው ላይ ምልከታህን አካፍለን። በጣም ቀላል ነገር ነው። ኖት ኢን ማይ ኔም የሚባል ነገር አለ። በእኔ ስም አትነግዱ። እዚህ አሜሪካኖቹ እንደዚህ ሰልፍ ሲያደርጉና ኖት ኢን ማይ ኔም ይላሉ። በቃ በእኔ ስም ጦርነት አታካሄዱም ብሎ መሪያቸው አሁን ባለፈው ጊዜ ወጥተው ነበር። ኖት ኢን አወር ኔም፣ በቃ በእኛ ስም አትነግዱ፣ በእኛ ስም ሰው አትበድሉ፣ በእኛ ስም ያገዛዝ ስርዓት አታስፍኑ ብሎ መነሳት መቻል አለባቸው። ይሄ ለኦሮሞ ህዝብ ዘላቂ ጥቅም ሲባል ማለት ነው። ይሄ ለኦሮሞ ህዝብ ታሪክ ሲባል ማለት ነው። ለኦሮሞ ልሂቃን መልክ ትራክ ሪከርድ ሲባል ማለት ነው። ተወደድንም ተጠላንም የአብይ አህመድ መንግስት በኦሮሞ ኤሊት ስም ነው ስልጣን ላይ ወጣ ብሎ እንትን እያለ ያለው ይፎክር ያለው። እነሱ በእነሱ ጊዜ እንዲሆኑ ተብሎ እንዲገለጽ የማይፈልጉ ከሆነ እውነቴን ነው የምልህ ሲሪየስ የሆነ የኦሮሞን ህዝብ ብቻ ሳይሆን ሌላውን ህዝብ ያማከለ እንቅስቃሴ ተቃውሞ ማድረግ መቻል አለባቸው። ኖት ኢን አወር ኔም። ይሄ ምን አምባገነንነት፣ ስልጣን ላይ የቆየ አምባገነንነት፣ ዝርፊያ፣ ሙስና፣ ሌብነት የመሳሰሉት በስማችን አይነገድ ብለው በግልጽ መውጣት መቻል አለባቸው። ሰዎች ኦሮሚያ ክልል ውስጥ ሰዎች ሲገደሉ ሲጨፈጨፉ በግልጽ ወጥተው ማውገዝ መቻል አለባቸው። የሆነ ይሄ መርጦ ማልቀስ የሚባል ነገር በጣም የተለመደ ነገር ስለሆነ ስላየው ነው። ሌላውንም ህዝብ ኢትዮጵያ ወደድንም ጠላንም የ80 ሚሊዮን የ130 ሚሊዮኖች ህዝቦች ሀገር ነች።
50% የሚሞላ የማይኖሪቲ የንዑሳን ሀገር ነች። በነገራችን ላይ ኢትዮጵያ ማንም ማጆሪቲ የለም። ብቻዬን ስልጣን ተቆጣጠረ ብቻዬን ዶሚኔት አድርጌ ስልጣን እንትን እቀጥላለሁ የሚል እንትን የለም። ከ30% በላይ የሚበልጥ ቁጥር ያለው እንትን የለም። በትክክል ዲሞክራሲ ኢትዮጵያ ውስጥ ቢኖር ኢትዮጵያ ውስጥ ሊኖር የሚችለው መንግስት የኮአሊሽን የጥምር መንግስት ነው። በነገራችን ልክ አብይ አህመድ ያን ህወሓትን ኪክ አውት ሲያባረር ያን ጊዜ የሚመስለው የነበረ ይሄ ኦሮሞና አማራ ጥምረት የሚመስለው እንትን ያን 60-70% ነው። እንደዛ አይነት ነገር ካልሆነ እንትን ነው ብጄን በእንትን ነው። አሁን ባለ ሁኔታ የኦሮሞ ህዝብ የሚጠቀመው በዘላቂነት የሚጠቀመው እና አብይ አህመድ ሊያደርጉ እንደሚፈልጉት ሁሉን ነገር ለብቻችን ተቆጣጥረን ሁሉን ነገር እኛ ብቻ ይዘነው ጦሩንም ንግዱንም ባንኩንም ታንኩንም ቤተ ክህነቱንም ቤተ መስጊዱንም እኛ ብቻ ይዘነው አገር እንመራለን እንትላ ኢዝ ኖት ሰስቴናብል ዘላቂ አያደርግም። ስለዚህ ይሄንን ታሳቢ ያደረገ እንቅስቃሴ ማድረግ አለባቸው። በነገራችን ላይ ጄኑን የሆነው እንትን ማድረግ ማለት ተጨቁነናል ብለው ጭቆና ደርሶብናል ብለው ሲጮሁ የነበሩ ሰዎች እንደዚህ አይነት ጨቋኝ በእነሱ ስም እንዲህ አይነት ታይቶ የማይታወቅ ጨቋኝ አምባገነን ስርዓት ስልጣን ላይ ሲሆን በሚገባ በግልጽ ቋንቋ በነገራችን ላይ ምንም ሳይሸፋፍኑ ተቃውሞ ማድረግና ይሄንን ስርዓት ማውገዝ መቻል አለባቸው። አለበለዚያ መሰለ አብሮ ነው በጅምላ እንትን የሚባለው እንትን የሚሆነው። ይሄ ደግሞ ለወደፊት አብሮ ለመኖርም ለታሪካችንም የሚያዛልቅ አይደለም። ይሄ በጣም እንትን ነው እንደ ስርዓት እኔ ምልህ እኔ በተለይ አሁን ይሄ የመካከለኛው ምስራቅ ቀውሱን ተቀጥሎ የመጣው የነዳጅ እንትን ጭማሪ ትንሽ ከቆየ ቀውሱ ከሚገባው በላይ እንትን የሚል ይመስለኛል። በቃ ትንሽ ጊዜ ትንሽ 1 2 3 4 ሳምንት ከዚህ በኋላ ከቆየ የኢትዮጵያ መንግስት ከሚችለው እንትን ሊያደርግ ይችላል። ሌላው ቢቀር እንኳን ወታደር አንቀሳቅሶ ሰውን እንኳን መጨፍለቅ የማይችልበት በነገራችን ላይ ወታደር ሄዶ ልኮ አመጽ ሲነሳ አመጽ የተነሳበት አካባቢ ወታደር በካሚዮን አንቀሳቅሶ ሰውን ሰጥለጥ አድርጎ የማይገዛበት ሁኔታ ነው ሊፈጠር የሚችለው እንትኑ እና ይሄ ህዝቡ ይሄንን ማድረግ አለበት። በነገራችን ላይ እኔ ሁሌ አማራለሁ ኢትዮጵያ ህዝብ የምነካው ምናምን ነገር አለውና በተናጠል የሚመጣ ነገር የለም። በተናጠል የምናደርገው ሩጫ ወይንም ደግሞ እኔ ጋር ብቻ ካልደረሰ ነገሩን እንዳላፊ አግዳሚ አይቼው አልፋለሁ የሚለው ነገር ዋጋ እያስከፈለን ያለው በጣም ቀላል መፍትሄ አለ። በጋራ በመቆም የችግራችንን ሁሉ ምንጭ የሆነውን ስርዓት ለአንዴና ለመጨረሻ ጊዜ በቃ ማለት ካልተቻለ ሁሉ ጊዜ እያለቀሱ መኖር ሁሉ ጊዜ እያማረሩ መኖር ነው። በነገር ፖለቲካ ማለት በጣም ወሳኝ ነገር ነው። ሀገር ፖለቲካ አይመለከተኝም፣ ፖለቲካ አይገባኝም፣ የመንግስት የራሱ ጉዳይ ምናምን መንግስት ነው የሚወስነው ሁሉን ነገር። በነገራችን ላይ የምትበላው የምትጠጣው የምትነዳው የምታረገው ነገር መንግስት ነው የሚወስነው። የመንግስትን ነገር አንተ ልትለው አትችልም። እንትን ያነሳው ነገር አለ። እኔ አሁን አዲስ አበባ አካባቢ በጣም ትልልቅ ቤት የነበራቸው ሰዎች ቤታቸውን ግማሾቹ እያከራዩ ግማሾቹ እንትን እያደረጉ ለኤምባሲም ለምናምን የሚኖሩ የነበሩ ሰዎች አሉ ምናምን ነገርና እነሱ ልጆቻቸውን አሜሪካ ልከው በጣም ተዝናንቶ የሚኖሩ ሰዎች ናቸው። መጣና በኮሪደር ልማት ምናምን ነገር የሚባል ቤቱን አፈረሰ አለ። ካሳ ነው አንዳንዶቹ እንዲያውም ያ አሁን ምን እንትን ይላሉ ቢያማርሩ ምን እንትን አለ። መጀመሪያ ነው በአገር ጉዳይ ላይ በፖለቲካ ጉዳይ ላይ ነቅቶ ተሳትፎ ማድረግ በኋላ ላይ ራስ ላይ ለሚደርሰው እንትን ቅድመ መከላከል ነው። ይህንን ነገር ታሳቢ ማድረግ አለብንና ይሄ ነው ደሬ የምለው። ተመልካቾቻችን አድማጮቻችን በእርግጥ ያነሳነው ሰፊ ነው፣ በጣም ያወያያል። ሆኖም እንግዳዬ የሰጠኝ ጊዜ አለና እሱን እንዳላሳልፍበት ሌላ ቀጠሮ ስላለው ሰዓታችን ይገድብናል። አቶ መስፍን አማን በወፍ በረር ያለፉትን 8 ዓመታት እንድንመለከተው ላቀረብኩልህ ጥያቄዎች በጣም ተገቢ የሆነ ማብራሪያ ስለሰጠኝ በተመልካቾቼ በአድማጮቼ ስም አመሰግናለሁ። ሌላ ጊዜም እንደዚሁ ወቅታዊና አበይት ክስተቶች ሲኖሩ ይዤው እንደምቀርብ በዚህ አጋጣሚ ለአድማጮቼም ቃል እገባለሁ። መስፍኔ እጅግ በጣም አመሰግናለሁ ለነበረን ቆይታ። እንበርታ። በጣም አመሰግናለሁ። እንበርታ። እንግዲህ ይመጣል፣ ይለምድብናል። እሺ፣ አመሰግናለሁ። መልካም ጊዜ። አሜን አሜን። እሺ